ቤተሰብ አዲስ ነገር አለ ዛሬ። ሁሉም አንድ አይነት ለብሰው የመጡበት አዲስ ነገር አለ። ከጾም በኋላ የሆነ ነገር አስደስታችኋለሁኝ፣ አዲስ ነገር ይኖረናል ብሎ አልነበረ እንትና ቡርኬ ማለት ነው ጋይስ። እና አዲስ ነገር አለ። አዲስ ነገር እነግራችኋለሁ ማለት ነው ጋይስ። ሰላም እንዴት ናችሁ ውዶቼ፣ ማሮቼ፣ ፍቅሮቼ እንዴት ናችሁልኝ? ሀና ማሩ ነኝ። እንዴት ናችሁ? ተጠፋፋን። ሰሞኑ ቪዲዮ እየሰራው አይደለም፣ ትንሽ ቢዚ ነኝ፣ ስራ ምናምን ስለሆንኩኝ ነው ጋይስ፣ አልተመቻቸኝም። እንዴት ናችሁ? የእውነት በጣም ናፍቃችሁኛል የጨረቃ ቤተሰቦች፣ እንዲሁም ሌሎቻችሁም የምትከታተሉኝ የእውነት በጣም 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 ናፍቃችሁኛል። ኮመንታችሁ፣ ላይካችሁ በጣም ናፍቆኛል ውዶቼ፣ ማሮቼ፣ ፍቅሮቼ እንዴት ናችሁልኝ? አላችሁ? ዛሬ ተከስቻለሁ በአዲስ ቪዲዮ ማለት ነው ውዶቼ። እንደምታዩት እንግዲህ ፎቶ ተለቆልናል ማለት ነው። ቤተሰብ በአንድ አይነት ልብስ አሸብርቆ ማለት ነው። ምን አዲስ ነገር አለ? ምንድን ነው የሚሸተን? ድግስ ነው ወይስ ምንድን ነው የሚለውን ነገር እናብራራዋለን ማለት ነው። የጨረቃ ቤተሰቦች ፕሊዝ ፕሊዝ ይሄን ቪዲዮ ላይክ አድርጉት እስኪ 10 ሺህ እንዲታይ አድርጉልኝ ጋይስ፣ በእናታችሁ ስወዳችሁ ሼር አድርጉት በየግሩፓችሁ ኦኬ። እና ጋይስ አንድ አይነት ልብስ ለብሰው ነው የመጡት። እኔ የምለው ቡርኬ እንዳለው አዲስ ነገር ይኖረናል ከጾም ፍቺ በኋላ ብሎ ነበር። የጾም ፍቺ ኦልሬዲ አልፏል አይደል ጋይስ? ፋሲካ ነበር አይደል? የጾም ፍቺ አልፏል። ሶ ዛሬ ምን አዲስ ነገር ይኖራል ብላችሁ ታስባላችሁ? ሽማግሌ ተልኮ ይሆን እንዲ ጋይስ? ወይኔ ባደረገው ጌታ ሆይ፣ የእውነት ሽማግሌ ተልኮ ከሆነ ማለት ነው እኔ እንጃ አላቅም። እኔ ደስታዬ ወደር የለውም። ብቻ ምን እንደማደርግ አላቅም። ጌታን የእውነት እንደዛም ጠረጠርኩኝ። እንደገና ደግሞ የቤት ምርቃትም ሊሆን ይችላል ብዬ አሰብኩኝ። ቤተሰብ ታይም ቤተሰቦችን ለማዝናናትን ወጣ ብለው ሊሆን ይችላል ብዬ አሰብኩኝ። ብቻ የሆነ ነገር ብቻ አስቤያለሁ። የሆነ ነገር ብቻ ሸቶኛል። እርግጠኛ ነኝ አንድ አይነት ልብስ የለበሱት የራሳቸው የሆነ ነገር ስላለ ነው እንጂ በሰው ጉዳይ እንደዚህ አይነት ነገር አይለብሱም። ስለዚህ ሽማግሌ ተልኮ ቢሆንስ? እንዳፍሻ አድርገው በሉኝ ጋይስ፣ በእናታችሁ እንዳፍሻ አድርገው በሉኝ። በቃ ሀይሚና ቡራ እኮ በቃ እንዲህ ፍቅር በፍቅር ሲሆኑ ጠላት ቅጥል። በቃ አዩ ራሱ እኮ ተረጋጋች ጋይስ፣ ተረጋጋች እኮ በቃ ተረጋጋች። አሁንማ ምን ታመጣለች? ምንም ልታመጣ አትችልም። ምንም እነዚህ ልጆች እኛ ግን ዋጋ ከፍለናል። ታውቃላችሁ ጋይስ፣ ዋጋ ከፍለናል። ሁሉም ከኮማንተር እስከ ምን ልበላችሁ፣ እስከ ላይክ ከሚያረጉት እስከነ አድናቂ ሁሉም ብቻ ዋጋ ከፍሏል። እዩ ነው የምትባለው ያቺ ወለድኩኝ ልጄ እንዲኔ ምናምን ያለችው እሷ በቃ እሷ እንድትጠፋ ያደረግነው እኛ ነን። ስልችት አድርገናት ማለት ነውና በነ ሀይሚና ቡራ የሚደራደር አንድም ሰው የለም። ማንም የሚደራደር የለም። እኛ ሁሌ ከነሱ ጎን ነን። ሁሌ በቻናላችን ሁሌ ድምጽ እንሆናቸዋለን። በቻናላችን ሁሌ ስለነሱ ጥሩ ነገር እናስተላልፋለን። እናንተ ደግሞ ይውላችሁ የአንድ ነገር ልንገራችሁ፣ የቡራ የጨረቃ ፋሚሊዎች በጨረቃ ቤተሰብ ቪዲዮ ሲሰራ ሰብስክራይብ አርጉ፣ ላይክ አርጉ፣ ቪዲዮ ሙሉን ይውላቸው። የጨረቃ ቤተሰብ መብዛት አለበት። በእነሱ ቪዲዮ የሚሰራ ሰው በበዛ ቁጥር እነሱ ቫይራል ይወጣሉ። ገባችሁ? ቫይራል ይወጣሉ። ለዛ ነው እና እናንተም ላይክ አርጉ፣ ቪዲዮ አሳድጓቸው። አዳዲስ የሚከፍቱ የአረብ ሀገር እህቶቻችንን አሳድጓቸው፣ ሰብስክራይብ አርጓቸው። ኦኬ፣ ቪዲዮአቸው ላይክ አርጉላቸው። በቃ ይሄ ነው ልላችሁ የምችለው። እንዲሁም ደግሞ ዩቲዩብ ደግሞ መስራት እየፈለጋችሁ መክፈት ላቃታችሁ ደግሞ ጠይቁን፣ እኛ በምናውቀው እናግዛችኋለን፣ እንከፍትላችኋለን። በጣም ቀላል ነው። ኢሜይል ክሬት ማድረግ ብቻ ነው የሚያስፈልገው እና ስልክ ቁጥር፣ ሌላ ምንም ነገር አያስፈልገውም። አለን ከጎናችሁ በምትፈልጉት ማለት ነው። ዩቲዩብ መስራት የምትፈልጉም ካላችሁ እና ቡራና ሀይሚ ይመቻችሁ፣ ፈታ በሉልን። ሁል ጊዜ እንደዚህ ሆናችሁ እንድትመጡ ነው የምንፈልገው። እኛ ምኞታችን ከጸብ ከምናምን የራቀ እንዲሆን ነው። ሙሽዬም በጣም አምሮብሻል፣ ሀቡም በጣም አምሮብካል። ሁላችሁም እንደገና ደግሞ ሀይሚና ቡራም አንድ አይነት ዘጭ ብለዋል። ይመቻችሁ። እርግጠኛ ነኝ ሰፕራይዝ ተደርገው ነው። የጨረቃ ቤተሰቦች ናቸው በእርግጠኝነት አንድ አይነት ልብስ ያሰፉላቸው። ቢኮዝ በባለፈውም ሰው ነው የላከልን ሲሉ ስለሰማሁኝ ማለት ነው። እና ይህንን ያደረጋችሁ ልብስ እየገዛችሁ ለምትሰጡ፣ በሀሳብ ለምትደግፏቸው፣ እንዲሁም ነዳያን አብሉልን እያላችሁም እንደዛው ባለፈው በሬ ለገዛችሁ ሁሉ ፈጣሪ አምላክ ጨምሮ ጨማምሮ ይስጣችሁ፣ የማያልቅ በረከት ይስጣችሁ ጋይስ። መስጠት ስጡ ይሰጣችኋል ነውና መስጠትን መልካም ያደርጋልና በቃ ሁሌ ለመስጠት እንደተዘጋጃችሁ ፈጣሪ ደግሞ የምትሰጡትን አያሳጣችሁ፣ ጨምሮ ጨማምሮ ፈጣሪ በምታወጡት ልክ ይጨምርላችሁ። ላለው ሀይሚና ቡራን ፍቅራችሁን በዚሁ ቀጥሉ። በፍጹም እንድትለያዩብን፣ በፍጹም ምንም ነገር እንዲፈጠር በእናንተ ላይፍ ላይ አንፈልግም። እንወዳችኋለን፣ እናከብራችኋለን ማለት ነው ጋይስ። እና ደግሞ ጋይስ በቃ ላይክ አድርጉልኝ ይህን ቪዲዮ። ሰሞኑ ስለጠፋኝ ትንሽ ቻናሌ ደከምከም ብሎብኛል። እስኪ ትንሽ ሼር አድርጉት፣ ላይክ አድርጉልኝ፣ አበረታቱኝ።
ኦኬ እኔ አንድ የእናንተ የመዳም ቅመም እህታችሁ ነኝና አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላም ዋሉልኝ። ባይ ባይ።